ቲደ አይ እነ ትክክል ውሸት የነ ትክክል ውሸት መቼም ጧት ማታ እንደው ውሸት ነው። ቤተሰብ አብርሃም እብድ አይደለም። ህፃን ልጅ ብርቱ ያልጸና ልጅ ስፖርት ቤት ዞት የሚሄደው እብድ አይደለም። እናንተ ያበዳችሁ ማለት ነው። ውሸት ነው ውሸት ነው። ሎል ስፖርት ይዞት ሄደ የሚባለው ውሸት አብርሃም ብቻ ነው በቲክቶክ የመጣው እላችኋለሁ ቤተሰብዬ። እና እንግዲህ ቡዜ ዛሬ አብርሃምን ልጁን መልስ ብላ ጥያቄ ጠይቀዋለች። አብርሃም ደግሞ ልጄን የማልመልስበት ምክንያት በተከበርኩበት ቤቴ አበባ እያበራች ለኔ እንኳን አድርጋለች ክብር የማታውቀውን ሩታ ሻማ አድርጋ እንግዲህ ጎረምሳ አስገብታ በዛ የተነሳ ልጅ እያለቀሰ ነበረ። ከዛ በኋላ ግን ልጄን ለመውሰድ ተገደርኩኝ በማለት ማይክል ጃክሰን እንግዲህ መልእክቱን አስተላልፏል ማለት ነው። ቡዜ ትክክል ነሽ፣ ልጅ ያለ እናት ማደግ የለበትም። ግን ቢሆንም አብርሃም ግን ያደረገው ነገር ምንድነው? ሩታ እንድትማር እንጂ ይሄ ልጅ ወስዶ እስከ መጨረሻው ያስቀረዋል ማለት አይደለም ማለት ነው። ቡዛዬ አነጋገርሽ እኔ በጣም ተመችቶኛል። ቡዛዬ በጣም ጎበዝ ናት፣ አንደርስታንድ ታደርጋለች። በነገራችን ላይ ለሩታም ለአብርሽም አትልም፣ ለሁለቱም ነው የምትፈርደውና እንደዛች እንደ ሜላት ፍርደ ገምድል አይደለችም። እና ብዙዎቹ ሰዎች አብርሃም ለምን ልጁን ወሰደ ለሄርሜላ ሊሰጥ ነው? በፍጹም ለምን ይሰጣታል ለሄርሜላ? የማን ልጅ ያሳድጋል? እና ቤተሰብዬ የአብርሃም መልስ ግን ምንድነው? ለኔ አድርጋልኝ የማታቀውን ለአዲስ ፍቅረኛዋን ያደረገችው ለኔ እንደዚህ ሻማ እንኳን አድርጋልኝ አታቅም። እውነቱን እኮ ነው። እኛ ስታደርግለት አላየንም። ምክንያቱም ሁልጊዜ ጭቅጭቅ ነው፣ ሁልጊዜ ጸብ ነው። ስለዚህ ምንድነው ከዚህ ትምህርት የምንማረው? ስለዚህ ቡዜ እየሰማሽን ከሆነ አስታርቂልን። ካልተሳረቁ ደግሞ መለየት ራሱ ፍቅር ነው። በቃ ይለያዩና በአንድ ጋር በቃ እሷም በሱም ልጁን እየሄደ ያል እሷም በቃ ባለችበት ትቀመጥ። እንደዛ ይሻላል ከጭቅጭቅ። እዚህ ህዝቡ እርስ በራሱ ከሚጣላ ሶሻል ሚዲያ ላይ ያንን መረኩኝ እኔ ቤተሰብዬ። እናንተስ? ላይክ፣ ሸር፣ ሰብስክራይብ ለሁሉም ይድረስ። የማይክል ጃክሰን አነጋገር ግን ተመችቶኛል።